ወደ ግሪክ አተንስ የተጓዘው የቅዱስ ሲኖዶስ ልዑካን ቡድን ለበርካታ ዓመታት የቆየውን አለመግባባት በሰላምና በእርቅ መቋጨቱን ገለጸ። በቅዱስ ሲኖዶስ ምልዓተ ጉባኤ ተመርጦ ወደ ግሪክ አቴንስ ያቀናው የብፁዓን ሊቃነ ጳጳሳት ልዑካን ቡድን ለበርካታ ዓመታት የቆየውን አለመግባባት በሰላምና በእርቅ በመፍታት የቤተ ክርስቲያናችንን ሰላምና አንድነት ወደ ቀደመ ቦታ እንዲመለስ ማድረጉን ገልጸዋል። የቅዱስ ሲኖዶሱ ልዑካን ቡድን ባለፉት ቀናት በግሪክ አቴንስ ከሚመለከታቸው አካላት ጋር ሁሉ በተናጠልና በጋራ በርካታ ውይይቶችን ማድረጉን ገልጾ ይህ ሰላምና አንድነት እውን እንዲሆን አስተዋጽኦ ያደረጉትን ከካህናት ምዕመናንና ሌሎች ባለድርሻ አካላት ላበረከቱት የተቀደሰ ተግባር በቅድስት ቤተ ክርስቲያን ስም ምስጋናውን አቅርበዋል። በዚሁ የእርቅ የሰላምና ስምምነት ሂደት ላይ በግሪክ መንግስት በኩል በተለይ የሃይማኖት ሚኒስቴር መስሪያ ቤቱ ለሂደቱ መሳካት ላደረገውና ወደፊትም ከቤተ ክርስቲያኗ ጋር አብሮ ለመስራት አሁንም በማንኛውም መስክ አስፈላጊውን ድጋፍ ለማድረግ ቃል መግባቱን የገለጹት የልዑካን ቡድኑ አባላት በውይይቱ ወቅትም በአካል ተገናኝተው መሳተፋቸውን በማድነቅ ምስጋናቸውን ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሕዝብ ግንኙነት መምሪያ የሰጠው መግለጫ ነው። ግሪክና ኢትዮጵያ አልፎም ሩሲያ፣ የግብጽ ኦርቶዶክስ ቤተ ክርስቲያን ዓለም ላይ ቀደምት ቤተ ክርስቲያናት መካከልም ከሚጠቀሱት ተጠቃሽ ናቸው። በተለይ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን በጣም በዓለም ደረጃም ረጅም ዕድሜ ካስቆጠሩት ሀገራት መካከል አንዷ ናች። በጣም በሚገርም ሁኔታ ኢትዮጵያ ከትውልድ ወደ ትውልድ በጣም በሚገርም ሁኔታ ሲቀባበሉ የነበሩትና በጣም የሚገርም በተለይ ደግሞ የላሊበላና የተለያዩ አብያተ ክርስቲያናት ተጠቃሽ ናቸው። የቀደምት በተለይ የስልጣኔ ምልክትም እንደሆነ ጭምርም የወጡት መረጃዎችና እውነታዎች ያሳያሉ። የላሊበላ አሻራ በጣም የሚገርም ዓለምን እያነጋገሩ ካሉት ቅርሶች መካከል አንዱ ነው። እስካሁን ድረስ አብሬያቸው ቆየሁት። ሚኪያስ ነኝ ከሚኪታ ቦረንፎ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። በወቅታዊና ታማኒ መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።